ሃይድሮሊክ ሲስተም ምንድነው? ይህ ማሽን የሚሰራው ሃይድሮሊክ ሲስተም ነው። ሃይድሮሊክ ፕሬሸር ሁለት ፓምፖች አሉ ብለናል። ሜን ፓምፕ እና ሃይድሮሊክ ፓምፖች አሉ። ዋና ይህን ማሽን ሊያንቀሳቀሱ የሚችሉ ነገሮች አንደኛ ስዊንግ ሞተር፣ ትልቅ ሃይድሮሊክ ታንከር አለ። ዘይት ሲገባል ይሄኛው ሙሉ ታንከር ነው። ይሄ ታንከር ይህንን ማሽን ሊያንቀሳቀሱ የሚችሉ ዋናው ስራው ይህንን አካፋ ወደ እንዲቆፍር ማድረግ ማለት ነው። ሃይድሮሊክ ሲስተሙ በአጠቃላይ ምን አይነት ችግሮች ሊገጥሙት ይችላሉ እና ደግሞ ሰርቪስ ባለመደረግ ምክንያትና ወይም ደግሞ በስራ ላይ ባለ ድንገተኛ አደጋ ቢደርስበት ምን አይነት ችግሮች ያጋጥማሉ ብዙ ጊዜ? መልካም እንግዲህ ሃይድሮሊክ ሲስተሞች በሙሉ በጥንቃቄ ብዙ ቆሻሻ ሳይኖራቸው ብዙ ነገሮች ወደ ፓምፖቹ ወደ ተለያዩ ነገሮች እንዳይገቡ ድርጅታችን በ5000 ሰዓት በ2000 ሰዓት በ1000 ሰዓት በየጊዜው የራሱ የሆነ ስኬጁል አለ። ዘይት የሚቀየሩበት በዛ ስኬጁል መሰረት ዘይት መቀየር ካለበት ዘይት ይቀየራል፣ ፊልተር መቀየር ካለበት ፊልተር ይቀየራል። ጊዜና ሰዓታቸውን እየጠበቁ ማለት ነው። እነዚህ ነገሮች ባይደረጉ ማለት ነው ማሽኑ ላይ አሁንም ብዙ የተለያዩ ነገሮች ያመጣሉ፣ ችግሮች ይፈጥራሉ። ምን ችግሮች ይፈጥራሉ ያለ እንደሆነ አሁን ለምሳሌ ፓምፖች ላይ ሴንሲቲቭ የሆኑ ፓርቶች ናቸው። የሆነ ቆሻሻ ከገባ እዛ ጋር ፌል ሊያደርግ ይችላል። ስፑሎች አሉ፣ ስፑሎቹ ፌል ሊያደርጉ ይችላሉ። ዘይት ባለመቀየራቸው የሚገቡ ቆሻሻዎች ከሆኑ ዘይት ሰዓቱን ጠብቀን የማንቀይርለት ከሆነ ማለት ነው። እነዚህ ነገሮችን ለማዳን በየጊዜው ሰዓታቸውን እየጠበቅን የሃይድሮሊክ ሲስተሞቹ ፓርቶች ኮንትሮል ቫልቭን እነዚህ ነገሮች በየጊዜው ዘይት ተጠብቆ ፊልተራቸው በወቅቱ ካልተቀየረ እነዚህ ፓርቶች ሊበላሹ ይችላሉ። ከፍተኛ ወጪ ውስጥ ባለማሽኑም ሊገባ ይችላል። ከፍተኛ እንትኖች ሊገቡ ይችላሉ። መልካም። አሁን እነዚህ ሲስተሞች ሃይድሮሊክ ሲስተም ነው ኦይል ነው የሚጠቀሙት ብለናል። ሃይድሮሊክ ሲስተም ውስጥ ኦይል ቢበዛባቸው ወይም ደግሞ ቢያንስበት ኦይል ቢያንስ ምን አይነት ጉዳት ሊደርስበት ይችላል ማሽኑ? ሲጀመር ማለት ነው እዚህ ጋር ማሳይሽ የኦይል ሌቭል አለ። ዘይት በሚቀየርበት ሰዓት እዚህ ጋር ዘይት ሌቭል አለ ማየሻ አለ። ዘይት በምንቀይርበት ሰዓት ያንን ኤክስቴንድ አድርገን ነው ዘይት የምንቀይረው። ያንን ዛጋ ፓኬቱን ኤክስቴንድ አድርገን ዘይት ሌቭል አለ ያለችው ማለት ነው። ስጋ ሌቭል ታያለሽ፣ ሌቭል አለው ቀይና ቀይ መስመር ማለት ነው። ዘይቱ በሚቀየርበት ሰዓት ዘይቱ ሲጀመር ማለት ስንቀይ ገና ብሎ ሲቀየር ኦፕሬተሩ ጎሉም ከሆነ ያንን እዚች ጋር ሌቭል አድርጎ ስራ መጀመር አለበት። ከሌቭሉ በታች መውረድም የለበትም፣ ኦቨርም መሆን የለበትም እና ኦቨር መሆን የለበትም። ሌቭሉ ላይ ሆኖ ስራው መጀመሪያ ይጀምራል ማለት ነው። ሲጀመር እሺ፣ መልካም። ሌሎች አንዳንድ ነገሮች ምንድነው ሊኬጅ ምናምን ሊኖሩ ይችላሉ። አሁን ለምሳሌ እዚህ ሲሊንደር ላይ ሲሎች አንዳንድ ጊዜ እንደዚህ እዚህ ጋር ስታክ የሚሆንበት ሁኔታዎች አሉ። ኤሌክትሪክ ምናምን እንትን ሊሏቸው የሚችልበት ሰዓት ውስጥ ያለው ሲሎች አሉ። ሲሎች እንትን በሚሉበት ሰዓት እዚህ ውስጥ ያሉ ሲሎች ዳሜጅ በሚሆኑበት ሰዓት ሲሉ ይሄ እነዚህ ወርደው ሲሎቻቸው ኪቱ ይቀየራል ማለት ነው። እነዚህ በስራ ሂደት የሚፈጥሩ ናቸው። እነዚህ በስራ ሂደት የሚፈጠሩ ነገሮች አሉ። አንዳንድ ነገሮች እንደዚሁ ጥንቃቄ ጉድለት ካልተደረገ በስተቀር በብልሽት በእንትን ጊዜ የሚያስከትሉትን ነገሮች እንደዚህ ቪዥዋል እያየን ሊኬጅ ለምሳሌ ሆዝ ከሆነ እንደዚሁ በራሱ ሰዓት የሚቀደድ ከሆነ እነዚህን ሆዞች ቪዥዋል ኢንስፔክሽን እያደረግን የተቀደደ ከሆነ ዘይት ሊኬጅ ስለሚፈጠር ስላለ እነዚህ ሆዞች እንቀይራለን። ሊኬጅ እያየን ማለት ነው። ዳሜጅ የሆነ ፓርት ካለ እንደዚሁ ዘይት ሊኬጅ ካለው ማንኛውም ዘይት ላይ ያለ ሊኬጅ መወገድ አለበት እና ሊኬጅ እዚህ ጋር ኦሪንጎች አሉ። ለምሳሌ እዚህ ጋር ያለው ኦሪንግ በራሱ ሰዓት በአገልግሎት ሰዓት ቢቆረጥ እዚህ ጋር ሊኬጅ ይፈጥራል ማለት ነው። ያ ሊኬጅ ግድ ተቀይሮ ካልተሰራ ሊኬጅ በዚህ ውስጥ ያመጣል። እሺ፣ ሃይድሮሊክ ሲስተም እንዴት እንደሚሰራ አይተናል። ምን አይነት ዕቃ እንደሚጠቀምም አይተናል። እና እንዴት ነው እግሮቹም እንዴት ነው የሚንቀሳቀሱት የሚለውን እኔና ለአንዴና ለመጨረሻ ጊዜ ደግሞ እንዴት እንደማንቀሳቀስ እንደምንችል እናያለን ማለት ነው። ኦኬ፣ መልካም። እሺ፣ አሁን እንግዲህ እነዚህ ስዊንግ ሞተሮች እንዴት እንደሚዞሩ ሁሉ አይተናል። አሁን እነዚህ ነገሮች እንዴት ሊንቀሳቀሱ ይችላሉ፣ እግሮቹ እንዴት ሊሄድ ይችላል፣ ወደፊት እንዴት ሊሄድ ይችላል፣ ወደ ኋላ እንዴት ሊሄድ ይችላል የሚለውን እነዚህ ሊሰሩ የሚችሉ አንደርካሬጅ ፓርቶቹ ምንድን ናቸው፣ ፓርቶቹ እንዴት ነው የሚሰሩት፣ እነሱን አንድ ላይ እናያለን ማለት ነው። አሁን እዚህ ማሽን ላይ
ኦኬ አሁን ነጃት ማሽኑን እንግዲህ ቀስ ብለሽ አሽከርክሪው ልታሽከረክረው ነው። ከማሽከርከረው በፊት ነጃት ይሄንን እዚህ ጋር አንድ ብሬክ ስትናለ ይሄንን ነገር ወደ ላይ ማድረግ አለባት። አሁን ወደ ላይ ነው ሞተር እዚህ ጋር ቁልፍ አለ። ይሄንን ቁልፍ አስነሳችሁ ተነሳ። ከዚህ ጋር ዲስፕሌን ላይ እዚህ ጋር ዲስፕሌን ሰዓቱን ሁሉ ነገር የምንከታተልበት ምን ያህል ኪሎ ሜትር ምን ያህል አወርስ ሰርቷል የሚለውን ነገር የምንከታተለው ዲስፕሌይ ፖርት እዚህ ጋር አለ። ቦርዱ አለ እዚህ ጋር ነው ምኑን ነገር የምንከታተለው። ብልሽቱንም ችግሩን ብዙ ነገር ኤሌክትሪካል የሆኑ ነገሮችን በሙሉ ኮንትሮል የምናደርግበት እንትን እዚህ ጋር ነው። ምን ያህል ሰዓት እንደሰራ ምን ያህል ጊዜ እንደሰራ ማለት ነው። ከዛ በኋላ አሁን እዚያ ጋር ቀደም ያልኩሽ ነገር አሉ። እነዚህ ቡሞች እና ሰርክል ድራሞችን ልታንቀሳቀስበት የምትችለው ሁለት እዚህ ጋር ጆይስቲክሶች አሉ። ሃንድሎቹ ማለት ኦፕሬተርና አሁን እንደዚህ ስታረጊው ማለት ነው አንዴ ወደ ላይ ታረጊዋለሽ፣ አንዴ ወደ ታች ታረጊዋለሽ፣ እንደዚህ ታረጊያለሽ። ይሄንን ደግሞ ለምሳሌ ይሄንን እንደዚህ ስታረጊው ደግሞ ወደ ፈለግሽበት 360 ዲግሪ ያዞርልሽ የሚችሉት ይሄኛው ለስዊንግ ማለት ነው። ይሄኛው እንደዚህ ስታረጊው እና በቃ ለስዊንግም እንደዚህ ያድርሽ ስዊንግ ፓርቱን ታዞሪያለሽ፣ ወደ ፈለግሽበት ታዞሪያለሽ። እነዚህ ማሽከርከሪያ እንትኖች ናቸው ማለት ነው። አሁን ማሽኑን ወደፊትና ወደ ኋላ ለማድረግ ስትፈልጊ በእጅሽ እንደዚህ ይሄንን እዚህ ደገፍ ወይ በእግርሽ ሲረጋጥ አድርጊው። አዎ እንደሱ ማድረግ ትችያለሽ። በእጅሽም እንደዚህ በሁለት ይዘሽ ወደፊት ወደ ኋላ አድርገሽ ስታረጊው ማሽኑ ወዴት ሄዳል? ወደፊት ሄዳል። ቀስ በማድረግ ስትፈልጊ እንደዚህ እየጠበቅሽ ማለት ነው። እዚህ ጋር ደግሞ ነዳጅሽን ሲረጋጥ አድርጊው። ነዳጅ እየቆጠብሽ ነው የምትረግጪው። እየሰጠሽ ነዳጁን በሚፈለገው ፍጥነት ይሄሽ ይሄን አንዴ ወደፊት አንዴ ወደ ኋላ ይሄን ስታረጊው ማሽኑ ወደ ፈለግበት አቅጣጫ ሄዳል ማለት ነው። ስለ እስካቫተር ማሽን ተሽከርካሪዎች እንዲሁም አሽከርካሪዎች ምን ማድረግ እንዳለባቸው ለመጨረሻ ማጠቃለያ እንዲሆን የሚለግሱት ሀሳብ ካለ ለተመልካቾቼ። መልካም እኛ ያው ኢታቺ ማሽን ነው ድርጅታችን የሚያቀርበው። ድርጅታችን አንጋፋ ድርጅት ነው። ኢታቺንና ዳውን በማቅረብ ትልቅ ሚና አንበሳውን ድርሻ የያዘ ነው። በተለያየ አገር ውስጥ ድርሻውን እየተወጣ ነው። እነዚህ ማሽኖች ለባለሙያም ሆነ ለባለ ንብረቱም ሆነ ልንመክር የምንችለው ነገር ምንድን ነው? አብዛኛው ማሽኖች ከጥቅም ውጭ ሊወጡ የሚችሉት ተገቢ ያልሆነ ሰርቪስ በተገቢው ጊዜ ሰርቪስ ስለማይደረጉ ነው። ኦሪጂናል የሆነ ትክክለኛውን ዘይት በሰዓቱን ጠብቆ ሰርቪስ መደረግ አለባቸው። ሰርቪስ ካለመደረጋቸው ብዙ ነገሮች እንደሚያበላሹ ቅድም አውርተናል። አሁንም ድጋሚ ነገሮች የሚችለው ዘይት በሰዓቱ የሚቀየርበት ሰዓት አለ። 1000 ሰዓት 2000 ሰዓት ምናምን ተብለን 500 ሰዓት እነዚህ ዘይቱንም ነዳጁንም የምንቀይርበት ጊዜያቶች አሉ። ያንን ጊዜ ጠብቀው ሰዓታቸውን ጠብቀው ማድረግ ነው አንደኛው ተግባር በትክክለኛው ነገር። ሁለተኛ ደረጃ ደግሞ የምንጠቀመው ነገር ማሽኑን በተገቢው እቃ መጠቀም። ተገቢው እቃ ድርጅታችን ኢታቺ ፓርቶችን ጄኒውን ፓርቶችን ይይዛል። ድርጅታችንን መጥተው ተገቢውን እቃ ከድርጅታችን ወስደው መቅጠም፣ ተገቢውን እቃ ወይም ደግሞ ኦሪጂናል ያልሆኑ እቃዎችን በመቅጠም ድርጅት ባለማሽኖች ከፍተኛ እንትን ውስጥ እየገቡ ስለሆነ ተገቢውን ኦሪጂናል እቃዎችን ከድርጅታችን መጥተው መግዛት ነው። እና ሌላው ነገር ኦፕሬተር ድራይቭ ሲያደርጉ በተገቢው ቦታ ላይ ያሉ ነገሮችን ኢንስፔክሽን ማድረግ ቪዥዋል ኢንስፔክሽን እያደረጉ ከባድ ችግር ውስጥ እንዳይገቡ ከስር የጎደሉ ይላሉ ሊኬጅ ያለባቸውን ችግሮች በማየት ወደ ራሳቸው የሚጠግኑ ከሆነ ራሳቸው በባለሙያ በራሳቸው ግን አብዛኛውን ጊዜ እስከ 5000 ሰዓት ድርጅታችንን እየመጡ አሁን አብዛኛውን ጊዜ ድርጅታችን በተለያዩ ቦታ ያሉትን ጥገናዎች በራሱ መካኒክ እየሄደ ጥገናውን ያከናውናል። በዛ መሰረት ድርጅታችን ቀርበው ድርጅታችን ባለሙያዎች አብዛኛውን ጥገናዎች እየተደረጉ ነው። ወደ ድርጅታችን መጥተው ጥገና ቢያደርጉ ደግሞ በባለሙያ የተደገፈ ትክክለኛውን ጥገና ይደረጋል ብለን እንገምታለን። አመሰግናለሁ። ሰፊ ጊዜዎትን ሰውተው ሙያዊ ምክር አገልግሎቱን ስለሰጠኝ በተመልካቾቼ ስም ከልብ አመሰግናለሁ። እየተከታተላችሁ ቆይታ ያደረጋችሁት አውቶሞቲቭን ከነጃት ጋር ነው። ሳምንት በሌላ ፕሮግራም እንዲሁም በተለየ እንግዳ ተመልሰን እስከምንገናኝ መልካም ሳምንት።